this is not the way that you have to write it. You have to use the word don't. ይታያችኋል እዚህ ጋር እና I am not አይባልም እንዴ እንዳትሉ ኦኬ ይባላል። ብዙ ጀማሪ ተማሪ የሚሰራው ይሄ እንኳን ኢንተርሚዲየቶችም የሚሰሩት ስህተት ነው። አብዛኛውን ጊዜ ይጠቀሙታል ሙቪዎች ላይ ምናምን she don't know me ምናምን ይላችኋል። she don't know me ኦኬ ግን ግራማቲካሊ ልክ አይደለም። ዛሬ common mistakes in English ወይም ደግሞ ብዙ ተማሪዎች የሚሳሳቷቸው በተለይ ደግሞ ጀማሪ ከሆናችሁ ይሄ ቪዲዮ በጣም አስፈላጊ ነው። like you know you can save it or like እስከ መጨረሻው ድረስ ማየታችሁን እርግጠኛውን common mistakes in English especially grammar ላይ alright so the common mistakes የመጀመሪያው ብዙ ጊዜ የምንለው ማለት ነው እኔ ቤተክርስቲያን አልሄድም ወይም ደግሞ እኔ እዚህ ቦታ አልሄድም ምናምን ሲሉ ጀማሪ ተማሪዎች ምን ይጠቀማሉ መሰላችሁ I am not አሳጥርላችኋለሁችን I'm not go ምናምን ብሎ ይቀጥላሉ። ለምሳሌ ቤተክርስቲያን አልሄድም is I'm not go to church ወይ ደግሞ I'm not go to gym or I'm not go to you know like shopping ምናምን ይላሉ። so this is አጭሩ ያው እንደዚህ አድርጋችሁ ትጀምሩታላችሁ። ይሄኛው በምን እንደምታስተካክሉት ማለት ነው so you have to make sure that this is not the way that you have to write it. You have to use the word don't. ይታያችኋል እዚህ ጋር ምክንያቱም የመጣላችሁ ይሄ verb one የሚባል ነው። ከverb oneዎች ጋር ሁሉ ጊዜ የሚመጣው I don't go ነው። እስቲ በሉኝ ለምሳሌ እኔ እንጀራ አልበላም ብትሉኝ ምን ይሆናል? I do have like gastritis or ምናምን ጨጓራዬን ያመኛል እንጀራ አልበላም I am not eat እንጀራ ነው No, you have to say what? I don't eat እንጀራ I don't eat እንጀራ እንደዛ ነው የምትሉት። እኔ አልኮል አልጠጣም ጀማሪ ተማሪዎች ሲሉ ምን ይላሉ? I am not drink alcohol ነው የሚሉት። So you don't say that one. You have to say I don't drink alcohol. Okay? I don't drink alcohol. So ሌላኛው በጣም ብዙ ነው እንግዲህ ሚስቴኩ እንደዚህ ይመጣ ማለት ነው። ለምሳሌ ነው አማርኛ አልናገርም ወይ ደግሞ እንግሊዘኛ አልናገርም ፈረንሳይኛ መናገር አልችልም ማለት I am not speak ምናምን ነው የሚሉት ብዙዎቹ I am not speak አይደለም so you have to say I don't speak English right I don't speak Arabic I don't speak Chinese ያላችሁ መምጣት መቻል አለባችሁ። በጣም ጥሩ እና I am not አይባልም እንዴ እንዳትሉ ኦኬ ይባላል። I am not የምትሉበት ጊዜ ምንድነው? ለምሳሌ የምታመጡት adjective ወይም noun ወይም verb ing ከሆነ ለምሳሌ ይታያችኋል እዚህ ጋር I am not ብላችሁ እዚህ ጋር የምታመጡት ወይ noun ወይ adjective ይባላል ገላጮች አሳያችኋለሁ እነዚህ ወይ ደግሞ verb ing የሚባለው going eating coming drinking የምንላቸው ከመጡ ይሆናል። alright እዚህ ጋር ለምሳሌ ምን ትሉኛላችሁ? አስተማሪ አይደለሁም በሉኝ እስቲ I am not a teacher አይደለም ያለው a teacher በጣም ጥሩ አስተማሪ አይደለሁም ለማለት ኖትን የምትጠቀሙት አይደለሁም ለማለት ነው እንጂ አላደርግም ለማለት አይደለም ኦኬ I am not drink አላደርግም አይደለም so I am not drink እኔ መጠጥ አይደለሁም ማለት ነው። ስለዚህ ምን እንደሚሆነው I don't drink ነው የሚባለው አልኳችሁ። እዚህ ጋር ነውና I'm not a teacher adjective ደግሞ እኔ ረጅም አይደለሁም አጭር አይደለሁም ወፍራም አይደለሁም ኦኬ or ቆንጆ አይደለሁም እንደዚህ አይደለሁም ስትሉ you can say adjectives ትጠቀማላችሁ። I'm not a teacher ያለው ሰው ምን ማድረግ ይችላል? I am not tall alright ማለት ይችላል። I'm not tall so ምን ያደርጋችሁ ነው ማለት ነው? እኔ ረጅም አይደለሁም እያላችሁ ነው። very good ሌላኛው verb ing ነው ከዚህ ጋር የሚመሳሰለው አያችሁት? verb ማለት ድርጊት አይደለም እየበላው አይደለም እየጠጣው አይደለም እየተናገርኩ ወይም እየሄድኩ አይደለም ቢሆን ይቻላል። ምን ማድረግ ይችላልላችሁ? I am not eating or I'm not eating አይደለም I am not drinking I'm not speaking English I'm not sleeping or I'm not going I'm not coming አይደለም እየመጣው አይደለም in all these things ስለዚህ I am not ካላችሁ መጠቀም የምትችሉት ing እሱ ነው ማለት I'm not coming alright እየመጣው አይደለም እየሄድኩ አይደለም እየጠጣው አይደለም እንደዚህ ያለ መቀጠል ይችላል coming going drinking this is how you use I am not የሚለውን ማለት ነው። Is that clear? So we have said what? I am not go አትበሉ but you can say I don't eat I don't go I don't drink I don't speak በሉ አለ so ቺኛውንም ደግሞ በዛው ይዋት ማለት ነው። Okay we'll keep going like the next point ማለት ነው። ሁለተኛው common mistake ብዙ ጀማሪ ተማሪ የሚሰራው ይሄ እንኳን ኢንተርሚዲየቶችም የሚሰሩት ስህተት ነው። ለምሳሌ I was not ወይም I wasn't ምናምን ብለው verb ያመጣሉ። ለምሳሌ
አልሄድኩም ነበር ወይም ደግሞ ሄጄ አልነበረም ወይም ደግሞ እንደዚህ አላደረኩም ለማለት ማለት ለምሳሌ I was not go to church ስለዚህ ምን ያደርግነው common mistake እንደዚህ አትበሉት I was not go to church I was not drink alcohol I was not eat breakfast okay አልበላሁም ነበር ወይ አልጠጣሁም ነበር እንደዚህ አላደረኩም ነበር በዚህኛው አይመጣም so ማንን ተጠቀማል የቅድሞ do ነበር ቻል አሁን ደግሞ I didn't ብላችሁ ቨርቧ ነው ማምጣት ነው I didn't እስቲ በሉኝ I didn't very good so ስለዚህ I didn't አልሄድኩም I didn't go አይደል ስራ አልሄድኩም ሲሆን ምን ሊሆን ነው I didn't go to work ሊሆን ነው ማለት ነው በጣም አሪፎች all right ቁርስ አልበላውም ምን ሊሆን ነው I didn't eat breakfast አይደል excellent all right so I did not ነው ማለት ነው all right ከዛ በኋላ ደግሞ ትሉታላችሁ ለምሳሌ አላየኋትም አላገኘኋትም I didn't see her okay the whole day today yesterday አላየኋትም አላገኘኋትም ይሄኛውን መጠቀም ይችላልላችሁ በቀድሙ ህግ መሰረትና I was not አይባልም እንዴ ይባላል all right እየሄድኩ አልነበረም እያደረኩ አልነበረም ሲሆን I was not ብላችሁ እዚህ ጋር መጠቀም ይቻላል ምን ing ያኔ ትክክል ይሆናል I was not going to work ወደ ስራ እየሄድኩ አልነበረም I was not talking to her እሷን እያወራኋት አልነበረም or you can say I was not drinking coffee ቡና እየጠጣሁ አልነበረም okay አላደረኩምና አልነበረም ልዩነት አላቸው so you have to use this thing ማለት so I wasn't እንዴት እንጠቀመዋል እንዲህ ብታሳጥሩት ከቨርብ ing ጋር I wasn't drinking coffee ቡና እየጠጣሁ አልነበረም I wasn't drinking coffee I was drinking maybe tea all right ሻይ ነበር እየጠጣ የነበረው so I wasn't drinking coffee አልነበረም የሚለው I wasn't going to work ወደ ስራ እየሄድኩ አልነበረም ይሆናል ማለት ነው is it clear so ሌሎቹን የነዚህኞቹን common mistakes ሶስተኛ ዙር ደግሞ አሳያችኋለሁ ማለት ነው okay let's keep going ሶስተኛው the third common mistake that you mostly use በተለይ ጀማሪ ተማሪዎች የምትሰሩት ማለት ነው okay እዚህ ጋር ደግሞ ምን ያደርጋሉ መሰላችሁ she ይሉና okay ወይም he ምናምን ይሉና don't የሚል ይጠቀሙና ከዛ ደግሞ verb1 ያደርጉና ይመጣሉ ለምሳሌ እሷ እኮ አረበኛ አትችልም እንግሊዘኛ እኮ አትናገርም she don't speak English he don't drive a car he don't play football or she don't know me አታቀኝም ምናምን ለማለት የሆነ ዝም ብሎ በ like grammatical rule የጣሰ አነጋገር አለ አብዛኛውን ጊዜ ይጠቀሙታል ሙቪዎች ላይ ምናምን she don't know me ምናምን ይላቸዋል okay ግን grammatically ልክ አይደለም ስለዚህ ምን እንደምታረጓት እቺን don'tን ወደ ምን ተወስዱልኛላችሁ doesn't okay she doesn't እስበሉት she doesn't very nice ይሄኛውን ካላችሁ ይሄንን አትበሉት ይሄኛውን በሉት ካለን እሷ እኮ ምግብ ምናምን አትችልም ኔፓ ነች she doesn't cook all right እንዲህ ነው የመጣው okay and ቡና አታፈላም እሷ she doesn't make coffee ቡና አታፈላም ነው she doesn't make coffee እንዲህ ያረጋችሁ ተሰሩታላችሁ he doesn't all right ለምሳሌ ቦታውን አያውቀውም he doesn't know the place ብትሉኝ ቦታውን አያውቀውም ይሆናል ማለት ነው he doesn't know the place so ይሄኛው ሌላኛው common mistake ነው so don't ሳይሆን doesn't ተጠቀሙ ለማለት ነው is it clear so if you need more videos like this one don't forget to share to like it and to subscribe ማለት ነው so ከዚህ በኋላ common mistakeዎቻችሁ ላይ በተለይ ደግሞ እናንተ የምትሰሯቸው ስህተቶች ላይ ፎከስ ያደረግን የዩቲዩብ ቪዲዮዎቻችን ለቃለ ማለት thank you very much we'll see you next time all right bye